እሱ ከሞተ በኋላ ብሩን ማን እንዲሰጥ ነው? ሰጥሃል። በእናትሽ አትቀልጂ። እንደዚህ አይነት ወደ አሁን ልጁ የት እንዳለ እኔ አላውቅም። አካቷል ስማማ ልሰጥህም ላይሆን ይችላል አይደለ? እንደዛ ያለው ነገር ለምታሻለሽ አንቺም እኮ ውሸት እየተናገርሽ ነው። በለምለም በኩል ነው እሱን ያወቅሁት። ተመስገን ጌታዬ። ሰማኝ አይደለ? ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ምን ለወራ ራሱ እንደምጠውኝ ዛሬ በስራት አላውቅም። ባይዙ እውነቱን ስነግራችሁ ምክንያቱም በጣም እያስጠላኝ ነው ያለው። በቃ የጓደኛዬ ሁኔታ ማለት ነው፣ የጃሚል ሁኔታ በጣም የሚደብረው። እኔ ይሄ ነገር ይፈጠራል ብዬ አልነበረም መጀመሪያም እንደዛ ያሰብነው የነበረው። ምክንያቱም ብዙ ብር ነው። ኧረ ቢስሚላህ ብዙ ብር ነው። ካሜራማን ነው እርብሽ ብያለሁኛ። እርብሽ ብያለሁ። ምክንያቱም በጣም ደብሮኛል። መምጣትን ፈልጌም አልነበረም የመጣሁት፣ ግን ወላይ ሚዲያ ላይ ባይወጣ ጥሩ ነበረ። ምክንያቱም እኔ ባላወጣ የዛን ሰዓት ካሜራ ይዤ እኔ ባልመጣ ኖሮ ብሩክ ይዞ ይመጣል ብዬ አስቤም ስለነበረ ነው። እንዳሰብኩትኝም ነው የሆነው ደግሞ። ምክንያቱም አውርተን ነበረ በጣም ብዙ ነገር ብዬዋለሁ፣ አውርቼዋለሁ ምናምን፣ ግን ሊሰማኝ ፍቃደኛ አይደለም። በሰዓቱ እንደውም ካሜራ ስለያሽ ነው ሽሽ ብዬ ሄድኩትኝ እንጂ ሌላ ነገር ይፈጠር ነበር ምናምን ብሎኝ ነበርና እኔ ምን እያሰበ እንደሆነ አላውቅም። ምክንያቱም ጀሚል ቢኖረው እንኳን ለሱ ለሌላም ሰው የሚተርፍ ሰው ነው ወላሂ። አይደለም ብድር ምናምን ተብሎ ቀርቶ ማለት ነው። የተቸገረ መንገድ ላይ ሲያገኝ እኔ ኖሮት አይደለም፣ ገባችሁ? ኖሮት አይደለም ያን ነገር የሚያደርገው። የተቸገረ እንኳን እንደዚህ መንገድ ላይ ሲያይ ወላይ ሳይሰጥ አያልፍም። ገባችሁ? ግን ተርፎት ኦር ደልቶት ምናምን አይደለም። በቃ ባላህ በኩል አገኘዋለሁ ብሎ ነው ያንን ነገር ስታወጣ ስሰጥ ይሰጣል ነው አይደለ? ሳወጣው ለኔም ይሰጠኛል ይደርሰኛል አላህ ለኔም አለልኝ ብሎ ነው። እና ይሄ ነገር ደግሞ በተከታታይ እሱ ላይ ችግር ብቻ። አንድ ጥሩ ነገር እንኳን ማለት ጥሩ ነገር ይኖራል እኮ፣ ግን በተከታታይ ችግር ሲሆን ደግሞ ነገራቶች ያስጠላሉ። ምክንያቱም ከኔ በላይ እሱን የሚረዳው የለም። አሁንም ቢሆን ደጋግሜ ነው የምናገረው። ምክንያቱም ችግሮች ላይ ነው ዝፍቅ እያለ ያለው። ከአንዱ ችግር ወደ ሌላኛው ችግር፣ አንዱን አለፍኩኝ ሲል ወደ ሌላኛው። ጠንካራ ነው አውቃለሁኝ፣ በጣም ጀግና ነው። ጠንካራ ብቻ አይደለም ጀግናም ጭምር ነው። ግን ደግሞ ይሄ ነገር ሲደራረብ ሰው ነው አይደል? ይደክመዋል። ወላይ እኔ በቻልኩት አቅም ለመርዳት እየሞከርኩኝ ነው በዚህ በብር ጉዳይ ማለት ነው። እና ቡራ ከቻልክ በእናት ባታስጨንቀው እኔ ደስ ይለኛል። በቃ እኔ ካለኝ እሰጥሃለሁ ብዬ ካለውኝ አይደለ? ሲኖረኝ እሰጥካለሁ። የትም አንሄድም እኮ አይደል? እዚሁ ታጅራ ውስጥ ነን፣ እንገናኛለን እኮ መንገድ ላይ እንኳን ስንሄድ እንገናኛለን። እኔ ባታስጨንቀው ደስ ይለኛል። ምክንያቱም እዛ ጋር በጣም ስሜታዊ ሆኜ ነው እያወራሁ ያሉት። ይቅርታ ቤተሰብ። ምክንያቱም እዛ ጋር እኔ ስደውል የለም ነው የምባለው። አብዬ ጋር ሄድኩኝ የለም፣ የሆነ ቦታ ሄዳሉ የለም፣ ጓደኞቹ ጋር በሙሉ ደወልኩኝ ምንም የለም ነው በቃ እየተባልኩ ያለው። ለምን? በዚህ ነገር የተነሳ። ምክንያቱም ብር ኬት ላምጣ ብሎ ኢቭን ስልኬን እሸጣለሁ አለ አይደለ? ስልኩን ሸጦ እኮ መክፈል ይችላል፣ ግን ደግሞ የስራ ስልክ ነው። እኔ እንዲሸጥ አልፈልግም። ከዛ በኋላ ሲሄን ሸጦ እቤት ተቀምጦ ምን ሊያደርግ ነው እንዴ? ለአብዬስ ማን ሊኖርላን ነው? ኧረ ቢስሚላህ። ይቅርታ በጣም ስሜታዊ ሆኜ ነው እያወራሁ ያለሁት። ምክንያቱም ጀሚል ካለበት ነገር አንፃር እንዲህ ሊባል የሚችል ሰው አልነበረም። ገባ? እኔ ለብሩክ ነው ይሄንን ነገር ማስተላልፈው። ከቻላችሁ ሼር እያደረጋችሁ ለሱ አድርሱልኝ። ገባችሁ አይደለ? ምክንያቱም ብሩክ ታውቀዋለህ፣ ጀሚልን ታውቀዋለህ፣ በደንብ ታውቀዋለህ፣ ትተዋወቃላችሁ አይደለ? ረዳችሁኛ ቤተሰብ። እኔ ሌላ ነገር ማውራት አልፈልግም። እንተዋወቃለን፣ የምንተዋወቅ ሰዎች ነን። ተረዳችሁኝ አይደለ? ወላይ ድንገት ነው እንደውም ቪዲዮ ራሱ ያያዝኩትኝ። ምክንያቱም ጀሚልን ብፈልግ አጥቼዋለሁ። ደወልኩኝ የለም፣ ጭራሽ የለም። ተረዳችሁኝ? እያገኘሁትኝ አይደለም። በብዙ ሰው መንገድ ሞክሬያለሁ፣ ላገኘው አልቻልኩም። ቡራንም ደውዬለት ነበር። እኔ ምን እየታሰበ እንዳለ አላውቅም። ከቻልክ ቡራ ጀሚልን ባታስጨንቀው ደስ ይለኛል። እኔ እንደ እህት እንደ ጓደኛ ነው የምነግርህና ጀሚልን ባታስጨንቀው ደስ ይለኛል። ደግሞ ደውዬለት ነበረ ለብሩክ ማለት ነውና ብዙ ነገር አውርተናል። ማወቅ ያለብኝ ነገር ነግሮኛል። ብዙ ነገር ብቻ አውርቶኛል።
እንደውም አሁን ራሱ እነሱ ሰፈር ነው ያለሁት እመጣለሁ ምናምን ብሎኛል። ብቻ በደንብ ደግሞ ከዚህ በላይ የዛን ቀን ካወራ ነው በላይ ደግሞ ብናወራ በጣም ደስ ይለኛል። ተረዳችሁኝ አይደለ? እና ጀሚልን ደግሞ ከቻላችሁ አበረታቱት፣ ወላሂ አበረታቱት። እና ደውዬለት ነበር። እንደውም አሁን ራሱ ያሉት ሰፈራቸው ነው። ይመጣል ብዬ ተስፋ አደርጋለሁ። ብቻ ካላህ ጋር እንጠብቅ። ሁሉ ሰላም አልሐምዱሊላህ ጥሩ ነው። ምንም አይልም። አንተ ጋስ? አልሐምዱሊላህ እግዚአብሔር ይመስገን ምርጥ ነው ሁሉም ምንም አይልም። ምን ነው በሰላም ጠራሽኝ? ሰፈር አካባቢ ከሚርቅህ ብዬ እዚህ ጀመርኩ ቪዲዮ። እሺ። እና በባለፈው ጉዳይ እንድናወራ ስለፈለኩኝ ነው ማለት ካሜራ ላይ ስለተጀመረ መስገን ጌቴ ሰማኝ አይደለ? ደግሞ እንደሚሰጠኝ እርግጠኛ ነበር። እንደዛ አይደለም አልገባኝም። አይ እንደዛ ሳይሆን እንድናወራበት ነው። አሁን እዚህ ጋር ጀሚል ምናምን ልልቃል እኮ ስለ ብር ጉዳይ ብቻ ነው በይ። ብሩ ተሳክቷል ብቻ በይ። ሌላ እኔ እናንተ ምን ነበር የተባባልነው? እኔ እናንተ እንደሚሰጠኝና ኖ አይደለም። አይ ቪዲዮ ላይ አውርተናል አይደለ? ሻው ስለ ብር ነው ወይስ ስለምንድን ነው? እሱማ ስለ ብሩ ነው እንድናወራ የምንችለው። ምክንያቱም እኔ እናንተ የሚያገናኝን ነገር ጀሚልና ብሩ ነው አሁን ላይ አይደለ? ምክንያቱም እኔ ምን ብዬሽ ነበረ በሰዓቱ ላንተ እኔ በሰዓቱ ከዛ አንተ ምን እንዳደረክ ተናድጃለሁ። ገንዘብ ቪዲዮን አላየከውም? አላየሁትም። ከናካቱ አላየሁትም። ማየት ማለት አይደለ? አየካ እዚህ ጋር ወይኔ ብራ። ምክንያቱም እኔ አንተ እንደ ጥፋተኛ ማየት አልፈልግም። አንደኛ ነገር ምክንያቱም ማከብረው የምወደው ጓደኛዬ ነህ። አንደኛ ነገር ሁለተኛ ነገር ደግሞ በማይመጣ ነገር እንድትመጣብኝም አልፈልግም። ቆይ ጀሚል ራሱ ኖ ልንገርህ ኖ አይደለም። ምክንያቱም ጀሚል ያለበትን ነገር ነግሬካለሁኝ አይደለ? ካንተ በላይ ደግሞ ስለሱ ሊያውቅ የሚችል ሰው የለም። ምክንያቱም የተንቢ ያለች መሀላችሁ ላይ አይደለ? ቪዲዮ ስትጀምር ምናምን ጀሚል እንዴት እንደሆነ አመጣጡን ታውቃለህ አይደለ? እኔም እኮ ላስረዳ በለምለም በኩል ነው እሱን ያወቅሁት። ሌላ አላውቀውም ብዬ እኔ ምን ብዬሽ ነበረ? እኔ ምንም አላስታውስም እናቴ በእናትሽ። እኔ ምንም የማስታውሰው ነገር ለምን ደወልክ? ገንዘቡ ከተሳካልኝ እንዴት ለምን ጀሚልን እንደዛ አልከው? ደውለህ የሆነ ነገር እንዳልከው ሰምቻለሁ። እኔ ምንም ነገር አላልኩትም። እኔ ገንዘቤን ደውዬለታለሁ ገንዘቤን እንዲሰጠኝ። ካልሰጠኝ ደግሞ ሌላ ነገር እኔ እና እሱ በቃ ሌላ ውስጥ እንደምንገባ ነው። ሌላ ነገር ውስጥ ለምን ይገባል ቡራ? እኔ እኮ በዓሉ 3-4 ቀን ሲቀረው እኔ ራሴ እሰጥሃለሁ ብዬሽ ነበር አይደለ? እኔ ራሴ እሰጥሃለሁ ብዬሽ ነበር አይደለ? በጣም ተሽ ነው መሰጭኛ እኔ ከየትም ብዬ አመጣልሃለሁ ብዬሽ ነበር አይደለ? አንቺም እኮ ውሸት እየተናገርሽ ነው። እዚህ ጋር ውሸት አይደለም። በቃ እኔ ተማመንኩት ተማምኜ ነው። ገባክ? እኔ ተማመንኩትን ተማምኜ እንደዛ አልኩክ። ምንም ይሁን ልሰጥህም ላይሆን ይችላል አይደለ? እንደዛ ያልኩ ግን እንደዛ ማድረግ አልነበረብህም። ተረዳከኝ? ምክንያቱም አሁን ልጁ የት እንዳለ እኔ አላውቅም። እሺ ለእናቷ ይኑርላት ይሄ ልጅ፣ ለእናቷ ይኑርላት ይሄ ልጅ። አይኑርላት አልኩሽ። እኔ እንደዛ ብለህ ካለ አይደለም ያልኩት። ቢያንስ እንኳን አንተ ከሱ የተሻለ ደረጃ ላይ ነው ያለው። እኔ ሲያው ምን አደረክ ነው የምትይኘው? ለምን ታስጨንቀዋለህ? እንዴት አላስጨንቀውም? ስሰጠው እኮ በፍቅር ነው የሰጠሁት። እሺ እኔ እሰጥሃለሁ ብዬሽ ነበር እኮ። በፍቅር ሰጥቼ በልመናና በለቅሶ መቀበል አለብኝ? ያለበትን ነገር ቢያንስ አንተ መረዳት ትችላለህ። ለምን ያሽቁ አንቺ እንዴ? ምንድነው? ወይስ እንደ ጠበቃ ገዝቶሽ አለበት? አልገባኝም። ጓደኛዬ ነው፣ ወንድሜ ነው፣ ጓደኛዬ ነው። ልክ ነህ። እኔ ጥፋተኛ ነህ እያልኩህ አይደለም፣ ግን እንደዚህ ይሄን ያክል ማድረግ አልነበረብክም ነው ያልኩህ። ጭራሽ ከቤት እስኪጠፋ ድረስ እና ብዬ እንዲህ እስኪሆኑ ድረስ አያሳዝንክም? ቆይ አንቺ የዛኔ ብሩ ሲቀበለኝ ራሱ ቡራ ወላሂ በዚህ ጊዜ ይሰጣል ብለሽ ነው እኮ ስጠው ብለሽ ይሰጣል። አሳመነሽ። አሁንም ቢሆን እኮ አልሰጥህም አላልንም። አሳምኖኝ የተቀበለኝ አይደለ? አሁን እሺ ምን እንዳደርግ ነው እዚህ ጋር አንሰጥህም አላልንክም ቡራ፣ አንሰጥክም አላልንም። ሰፈር መተሽ ለምንድን ነው የጠራሽኝ? እዩ ንገሪኝ። እኔ
እኔማ እንድናወራ ነው። ምክንያቱም ደውለህ እንዲህ ማለት አልነበረብክም። እንዴት የለብኝም ገንዘቤ ካልሰጠኝልሽ አሁንም ሌላ ነገር ውስጥ ነው የምገባው። እኔ እናቱን ስለምወድለት ነው እህቱን ስለምወድለት ነው ያሉበትን ሁኔታ ስለማቅ ነው ዝም ያልኩት። አሁን ግን አስከፋቸው እናትና እህቱን አስከፋቸው። ምክንያቱም ለቋቸው ነው ሄደው ገባክ አይደለ? አሁን ላይ ማንም የላቸውም። እቤት ስሄድ ማንም አልነበረም። አብይ ቁጭ ብላ ነበር። ቪዲዮ ማየት ስላልፈለኩኝ ነው ገባክ አይደለ? ቡራ አንተ ወንድም ነው ጓደኛው ነው ልትረዳው ይገባ ነበር። ምክንያቱም ምን አይነት ቦታ ላይ እንዳለ ምን አይነት ሐሳብ ላይ እንዳለ ነግሬ ካለው እንደዚህ ሁኔታ ላይ ነው ብዬ ካለው እኔ እሰጥሃለሁ። በቃ እሱን አታውራው፣ እኔ እሰጥሃለሁ። ገባክ አይደል? እሱ ያለውን ያህል ይሰጥሃል። በእናትሽ አትቀልጂ። እንደዚህ አይነት ወሬ መተሽ ደግሞ እንድታወሪኝ አልፈልግም። ስለሱ መጥፋት እኔ ምንም የሚያገባኝ ነገር የለም። እሱ ከሞተ በኋላ ብሩን ማን እንዲሰጥ ነው? እሱ የሞራል ውድቀት ላይ ነው ያለው። በምን ምክንያት ነው የሞራል ውድቀት ላይ ነው ያለው? አንተ ኖርማል ቆሞ ስለሄደ ምናምን ነው እንዴ? አይኑ ላይ ያስታውቃል እኮ ችግር ውስጥ መሆኑ። አይኑ ላይ ያስታውቃል እኮ ችግር ላይ መሆኑ። እንደኔማ እሺ ወይስ በልመና አሁን እኔ ማስጨነቅ አልነበረብህም ያልኩህ። ብርህን እንሰጣለን ቡራ፣ ብርህን እንድትሰጠኝ እፈልጋለሁ። ካልሰጠኝ ይኸውልህ ሰፈር ድረስ መጥቼ ማደርገውን አደርጋለሁ። ለምን እንደዛ ትለዋለህ? ሌላ ነገር ምንም ነገር እሺ፣ ለምን እንደዛስ ቢሆን ለምን ትለዋለህ? በቃ አልቻልኩም። በሁለት ወር እሰጥሃለሁ ያለኝ ገንዘብ አራተኛ ወር ገባ አይደለ? እኔ ደግሞ ይሄ ገንዘብ አሁን ላይ ያስፈልገኛል ብዬ እንሰጣለን እኮ ብዬ ካለው ቡራ እንሰጣለን እኮ ብዬ ካለው አሁን ስለኔ ስለራቀ ምናምን እኔ እሱን እኔ ይራቅ አይራቅ የማውቀው ጉዳይ የለም። ከራቀ ግን በፊት ለፊት ደውለሽለት ምንም ችግር እንደሌለና ምንም አያነሳልኝም። ስልክ ቢያነሳልኝ እኔ አንተ ጋር ደውዬ እኮ እንደዚህ አይደለም። ቦታ አላውቅም፣ የሚሰራበትን ቦታ አላውቅም። እኔ ሁሉም ጋር ሄጃለሁ። ገባ? ሁሉም ጋር ኢቭን ሊውልበት የማይችልበት ቦታ ላይ ራሱ ሄጃለሁ። ተረዳከኝ አይደል? እሱ ይኖርበታል ያልኩት ቦታ በሙሉ ሄጃለሁ። በጣም ነው የደበረኝ። ወላሂ ስለደበረኝ ነው አንተ ጋር መጥቼ እንደዛ ያልኩት። እንዴ ጓደኞቹ እንዲ ሊሉኝ አይገባም ነበር። ቡራ እኔ ጋር መደወል ትችላለህ። እኔን አስጨንቀኝ ከዚህ በኋላ በብሩ ጉዳይ እኔን አስጨንቀኝ። በእውነት እንደዛ አይገባም። እኔን አስጨንቀኝ በቃ ገባክ አይደል? እሱ ያለበት አሰባል የእናቱ ጭንቀት አለ፣ የእህቱ ጭንቀት አለ፣ ብዙ ነገር ቡራ ተው። ካሜራ ላይ የማይወራ ብዙ ችግር ውስጥ ነው ያለው ልጁ። ደውይለት ምንም ችግር እንደሌለና ምንም ችግር እንደማይፈጠር በማላችን አሁንም እነግረዋለሁ። ምንም ችግር የለም። ለማታ እንደዚህ ላልኩት ደውዬ ሶሪ ጥፋት ነው ማለትም አልነበረብኝም። በቃ ተናድጄ ነው ያልኩት ነገር ደውዬ ገንዘቤን ካልሰጠኝ ሰፈር መድጬ ሌላም ነገር ላረግ እችላለሁ፣ በቃ ልንጣላ ሌላም ነገር ላረግ እችላለሁ ያልኩት ሶሪ ጥፋት ነው። በሰዓቱ የሰው ልጅ ገንዘቡን ካበደረ በኋላ ሳይሰጠው ሲቀር በንዴት የሚያወራው ነገር አይታወቅም። በቃ እኔም በንዴት ማወራው ነገር ስላላወቅኩኝ ይሄንን ነገር ተናገርኩ። ተናድጄ ነው በቃ ገብቶሻል አይደለም? ስለዚህ እኔ እንደዚህ አይነት ሰው አይደለሁ። እኔም ካስከፋውክ ይቅርታ። ምክንያቱም በጣም ስሜታዊ ሆኜ ስለነበር ነው አንተ ጋር ቤት ድረስ የመጣሁበት። ንቄካ ግን አይደለም። እሺ ደውይለትና እኔ አላቅም ስልኩን ካነሳልሽ እኔን ካነሳልኝ እደውልለታለሁ። እኔ አላስጨንቀውም ግን እርግጠኛ ነን እንደማታስጨንቀው ምንም ችግር አይፈጠርም በማለችን በቃ ገንዘቡን ብቻ እንዲሰጠኝ ነው የምፈልገው። ሌላ ምንም ገንዘቡን እኔን አስጨንቀኝ ከዚህ በኋላ ብዬ ካሉኝ በቃ ድጋሚ ከወንድ ጋር ጭቅጭቅጭ ድጋሚ ከሴት ጋር ልጀምር ካንቺ ጋር ደግሞ ልጀምር። ለምን እኔ እንደማልሰጥ ምን ያክል እርግጠኛ ነኝ በማለችን እኔ ምን ያክል እንደማልሰጥ እርግጠኛ ነኝ። አሁንም ንገሪው ስታገኙ ገንዘቡን ግን በፍጹም እንዲያስቀርብኝ አልፈልግም። አሁን እንዴት ያስቀርባል? ሲቀጥር የራስ ንብረት እኮ ነው። እንዲያውቅልኝ እፈልጋለሁ። ሌላ ነገር ምንም ችግር አይፈጠርም በማላችን በቃ ይሻል አይደለም። እኔ አሁን ስራ ለቅቄ ነው ከቤት የወጣሁት። ስራ አለብኝ ደክሞኛል። በቃ ተነሽ በቃ ነው ችግር የለምሽ። እንደዛ መሆን አልነበረብኝም ግን ምንም ችግር የለውም። ስሜታዊ ሆኜ ያጋጥማል። ምንም ችግር የለውም። አሁን ወደ ቤት ልሄድ ነው። አንቺም ወደ ቤት ሂጂ። እዚህ ጋር ላቁምሽ። ስታገኙ ካነሳልኝ እነግረዋለሁ። ካነሳልሽ ንገሪው። የምታውቂበት ቦታ ካለ ካልሆነ አንድ ላይ የምንሄድበት ቦታም ካለ አንድ ላይ ሄደን እናናግረው። ችግር የለም። እኔ አሁን ስራ ልሄድ ነው ወደ ሰፈር። በቃ መልካም ቀን ይሁንልሽ።